እንደምትመለከቱት ጠርቡም ሁሉም የቋሚዎቹም ግድግዳ ማገር እንዲሁም መለያዎቹም ሙሉ አዲስ የገባ እንጨት ነው። በተለይ በቅርብ መስራት ላሰባችሁ ስንት ብር እየተሸጠ ይገኛል? አሁናዊ ዋጋው ምን ይመስላል? እያንዳንዱ በዝርዝር ነግራችኋለሁ። አሪፍ ነገር ገብቷል። እዚህ አካባቢ ላይ እንግዲህ በቅርብ ቤት መስራት ላሰባችሁ ወሳኝ የሆነ መረጃ ነው። እንዲሁም ሌላም ቦታም ብትሆኑ የእንጨት ዋጋ አሁናዊ ዋጋው ምን ይመስላል? ሙሉ መረጃውን ወደ እናንተ የማቀርበው ነው የሚሆነው። አሰላሙ አለይኩም ወረህመቱላህ ወበረካቱሁ። ሰላም ደህና ናችሁ? ውድ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። መግቢያ ላይ እንደነገርኳችሁ እንደምትመለከቱት አዲስ እንጨት ነው የገባው። እንግዲህ ሰሞኑን ቤት መስራት ላሰባችሁ እንጨቱ ሳይመረጥ መግዛት ትችላላችሁ። አሁንስ የጠርብ ዋጋ ስንት ነው? የቋሚ ዋጋ እንዲሁም የማገር ዋጋ የመለያ ወይም ተሸካሚ አለ። አሁናዊ ዋጋው ምን ይመስላል? እያንዳንዱ በዝርዝር የምነግራችሁ ነው የሚሆነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሆኑ። የዘወትር ተከታታዮቼ እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እንጨት እንደየአካባቢያችን ይለያያል። ይህ እንጨት ተራውን የማሳያችሁ በውድጌሳ ናስስ ሜዳ ላይ የሚሸጥ እንጨት ተራ ነው ማለት ነው። እዚህ አካባቢ ላይ እንግዲህ የጠርብ ዋጋ እያንዳንዱ አሳውቃችኋለሁ። ሌላ ቦታ እንግዲህ ወደ ሰሜን ወሎ ስትመጡ ዋጋዎቹ ብዙዎች ተመሳሳይ ናቸው ማለት ነው። አንዳንድ ቦታዎች ናቸው እንግዲህ የእንጨት ዋጋ ምሳሌ ወደ ደቡብ ወሎ ስንሄድ የተወሰነ ነገር የሚጨምረው ማለት ነው። ያም ሆነ ይህ እንግዲህ እናንተም ታወዳደሩታላችሁ እንደየ አካባቢያችሁ ማለት ነው። ስለዚህ አሁን ጠርብ እየተሸጠ የሚገኘው 76 ብር ነው። ጠርብ የሚሸጠው አንዳንድ አካባቢዎች ላይ 80 ብር እንደሚሸጥ እናንተም በኮሜንት ስለምትነግሩኝ እንደየአካባቢያችን ዋጋዎችም ስለሚለያዩ ማለት ነው። ስለዚህ እዚህ ቦታ ላይ ግን መግዛት ለምትፈልጉ አንድ ጠርብ 76 ብር እየተሸጠ ይገኛል። ሌላው ቋሚ ነው። ቋሚ 230 ብር ነው አሁን ላይ እየተሸጠ የሚገኘው። የቋሚ ዋጋ ይህንን ይመስላል። ያ ማለት እንግዲህ ይህን ስትገዙ የመጓጓዣ ራሳችሁ ናችሁ። እንዲሁም የወዛደር ያ ማለት እንጨቱን የሚጭኑ ሲወርድስ ያው መኪናው ስለሚወርዱ ችግር የለም መጫኛ ይኖርባችኋል። ያን ሁሉ ከዚህ ላይ ተደምሮ ነው ማለት ነው። ግዥ ብቻ ስትፈጽሙ ነው ጠርብ 76 ብር የምትገዙት። ቋሚም 230 የምትገዙት ከምንም ግዥዋ ብቻ ነች ማለት ነው። የማስጫኛ ምንም ነገር አይገባበትም። ሌላው የግድግዳ ማገር ነው። የግድግዳ ማገር 130 ብር ነው የሚሸጠው። እንግዲህ ይህን ቪዲዮ አገር ውስጥም ሀገር ውጭም ለምትመለከቱ ሀገር ውስጥም ላላችሁ ወሳኝ ነው ማለት ነው። ግዴታ ውጭ ሀገር ላለ ሰው ብቻ አይደለም። እዚህ ሀገር ውስጥም ሆናችሁ እንጨትን መግዛት ስትፈልጉ ማወዳደርም ስለምትፈልጉ ማወዳደር ትችላላችሁ ማለት ነው። ሌላው ቆርቆሮ ማገር ነው። ቆርቆሮ ማገር 230 ብር ነው የሚሸጠው። ስለዚህ መርጣችሁ 230 ብር ቆርቆሮ ማገር ትገዛላችሁ። መለያ 600 ብር ነው አሁን ላይ የሚሸጠው። ውድ ተመልካቾች ቤታችሁን ስትሰሩ ወሳኝ ነገሮች በተለይ ቋሚ ላይ ማለት ነው ባለሙያዎችን ያ ማለት አናጺዎች ከተባባላችሁ በኋላ እንጨቱን ከመግዛታችሁ በፊት ባለሙያ ታናግራላችሁ። ከዛ በኋላ ባለሙያው ጋር ሆናችሁ እንጨቱን ብትገዙ እጅግ በጣም ተጠቃሚ ናቸው ማለት ነው። አንዳንዶች ቀድመው ምን ያደርጋሉ? እንጨቱን ሁሉን ነገር ያስመጣሉ ምናምን። ከዛ በኋላ የሚሰራው ባለሙያ እሱ በሚፈልገው መልኩ የማይሄዱ እንጨቶች ስለሚኖሩ እነዛ እንጨቶች ሌላ ተኮ በሚላችሁ ሰዓት ሌላ ሂሳብ ታወጣላችሁ ማለት ነው። ያን ግን ግዴታ ለሌላ ነገር አይውልም ተጨምሮ ሂሳብ ገብቶ ስለመጣ ማለት ነው። ስለዚህ ቤቱ ከመቆሙ ወይም እንጨት ማለት ከመቅረቡ በፊት ባለሙያው ጋር ሆናችሁ ብትገዙ በጣም አሪፍ ነው የሚሆነው። ሄዶ ቀጥታ ተግባር ላይ የሚውልን እንጨት ባለሙያው ይመርጣል ማለት ነው። ስለዚህ እናንተ ተጠቃሚ ትሆናላችሁ፣ ኪሳራ አይኖርባችሁም ማለት ነው። ስለዚህ ስትገዙ አንዳንድ ቤተሰቦች አሉ ማሻአላህ ስለ እንጨት ሁኔታ በደንብ የሚያውቁ ሞር ግን ባለሙያ ጋር ሆናችሁ ስትገዙ በጣም አሪፍ ነው የሚሆነው። እንደ ሀሳብ ነው ማለት ነው። ምክንያቱም ምንም እንጨት የሚባክንባችሁ አይኖርም። ከጠርብም ከቋሚውም ከግድግዳ ማገርም ይሁን ከቆርቆሮ ማገር እያንዳንዷ ሂዳ ተግባር ላይ ትውላለች ማለት ነው። ስለዚህ ባለሙያ ጋር ግዙ ማለት እፈልጋለሁ ማለት ነው። ሌላው ነገር ቤት ስታሰሩም ባለሙያ መርጣችሁ አሪፍ ባለሙያ ማሰራት ይኖርባችኋል። ቤቶች እንዳይዛቡ ሁሉን ነገር በደንብ አድርጎ ልምድ አለው
ባለሙያ ስታሰሩ ከእንደዚህ አይነት ኪሳራዎችም ትድናላችሁ። ብዙ ቤቶች ከተሰሩ በኋላ እየተዛመመ ምን እያለ እየወደቀ እንደዚህ ድጋሚ ፈርሰው የሚሰሩ ብዙ ቤቶችም ስላሉ ማለት ነው። እንዲህ አይነቱን ነገሮች ግንዛቤ ውስጥ ማስገባት ይኖርባቸዋል። ምክንያቱም ቤት ያክል ነገር ብዙ ወጪ ወጥቶበት ባረባ ባለሙያ ማሰራት አይኖርባችሁም ማለት ነው። ስለዚህ ውድ ተመልካቾች የእንጨት ዋጋ እንግዲህ በውድጌሳ ይህንን ይመስላል። ሌሎች አካባቢዎችም ላይ የእንጨትን ዋጋ ደግሞ የማቀርበላችሁ ነው የሚሆነው። ሂሳቦች እንደየአካባቢያችን ልዩነት ስለሚኖራቸው ማለት ነው። ያን ያክል ግን የተጋነነ ልዩነት አይኖረውም። እንደ መነሻ ግን ለእናንተ ይሄን መረጃ ይጠቅማችኋል ማለት ነው። ቤት መስራት ላሰባችሁ እንግዲህ ወሳኝ ነው። ቪዲዮ ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።